የአሜሪካና የቻይና ሰጣ ገባ ከንግድ ወደ ወታደራዊ ውጥረት ያመራል የሚለው መረጃ ያን ያህል በአሁኑ ሰዓት ውሃ አያነሳም ለማለት ቢያስደፍርም በኤዥያ ፓሲፊክ ያለው እንቅስቃሴ ግን ጥያቄው እንዲነሳ አድርጓል። በዛ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተዋጊ ጦር መርከብ ወደ ቻይና ባህር ዳርቻ አስጠጉ የሚለው መረጃ በእርግጥም የጦርነት ነጋሪት ጉሰማ ከአሜሪካ በኩል ቢያስብልም በሌላ በኩል ትራምፕ በቤጂንግ ቁርጠኝነት ልክ የጣልነውን ታሪፍ ልንቀንስ እንችላለን ማለታቸው ፍርሃት የተቀላቀለበት አካሄድ ግን ድርድር ፍለጋ እንዲሉ የሚያደርግም ሆኗል። ትራምፕ ቻይናን ባልጠበቋት መንገድ ሀገራቸውን ተናንቃ ማየታቸው ፖለቲካዊ አረዳዳቸውን በቤጂንግ ላይ ለመለወጥም የተገደዱበት አጋጣሚ ተፈጥሯል። በቻይና እርምጃ መሰረት ታሪክ ዝቅ ካለ ዝቅ እናደርጋለን ሲሉ የሚያሳየውም ይሄን ሆኗል። የዓለማችን ግዙፍ ኢኮኖሚና የጦር ባለቤቶች በነጻ ገበያና በወደ ውስጥ መመልከት የኢኮኖሚ ስርዓት እየተሟገቱ ዛሬ ላይ መድረሳቸውን ግምት ውስጥ የሚያስገቡት የምጣኔ ሀብት ባለሙያዎች ከትላንቱ ዛሬ ቤጂንግ ለዋሽንግተን አይበገሬ ሆናባታለች ብለዋል። ይህን ማለታቸው ሳያንስ የአሜሪካው ፕሬዝዳንት ትራምፕ አደገኛውን የጦር መርከብ ወደ ቻይና ባህር ዳርቻ አስጠጉ አሊያም ላኩ የሚለው ዜና እንዲሁ አነጋጋሪ ሆኗል። አሜሪካ በሁሉም ዘርፍ ቻይና ያለችበትን አቅም የመፈተሽ አካሄዷ ሊሆን እንደሚችልም እየተነገረ ነው። ይህ ማለት አንድም በንግድ ወይንም በኢኮኖሚ አንድም በጦር ኃይል መሆኑ ነው። በእርግጥ የቻይናው ፕሬዝዳንት ሺጂንፒንግ ግራና ቀኝ የዓለምን ፖለቲካ እየተመለከቱ የፕላኔቷን አሜሪካ መራሽ ስርዓት አናግተው አዲስ ምዕራፍ የመክፈት ሂደት ላይ ናቸው እየተባለላቸው በመሆኑ ለዋይት ሀውስ ሰዎች እርምጃቸው ሁሉ ድካም ይሆናል ተብሏል። ለዚህ ደግሞ በአውስትራሊያ ሲድኒ መቀመጫውን ያደረገው ሉዊ ተቋም እንደማሳያ ጉዳዮችን ከግራም ከቀኝም ዳሷቸዋል። ይህ ሁሉ ፖለቲካዊ ውጥረት በነገሰባት ዓለም የቻይናና የአሜሪካ ፖለቲከኞች የጂኦፖለቲካና የንግድ ቀውስ ውስጥ ገብተዋል። የአሜሪካ ጦር ኃይል በተለይም ተዋጊ መርከቡን ወደ ቻይና ማቅረቡ አሊያም ቻይና ወደ ከለከለችው ቀጠና መላኩ ትርጉሙን እያወሳሰበው ይገኛል። ይህ ማለት በቻይናና በታይዋን ሰርጥ መካከል ባለው ጠባብ መተላለፊያ የአሜሪካ ጦር መርከብ መልህቋን ጥላለች ነው። የአሜሪካ ዩኤስኤስ ዊሊያም ፒ ላውረንስና አርሌክ በርድ ክላስ ጋይድድ ሚሳይል ኢላማ ጠብቆ አውዳሚ ወደ ቀጠናው ምን ሲደረግ ብቅ አለ የበርካቶች ጥያቄ ቢሆንም ውጥረት መፍጠሩ ግን ግልጽ ሆኗል። በታይዋን ሰርጥ ዙሪያ የውሃ ላይ ምርምር አሰሳና በረራ በነጻነት የሚደረግበት በመሆኑ ፔንታጎንም ዓለም አቀፍ ሕግጋት ተከትሎ ያደረገው ነው የሚል መከራከሪያ ቢወጣም የቻይናን ጦር እንደ መንካት ግን እየተቆጠረ መጥቷል። በታይዋን ሰርጥ ዙሪያ ስላለው ጉዳይ ራሴን አላስገባም። ነገር ግን መናገር የምችለው ጉዳይ ከፕሬዝዳንት ሺ ጋር ጥሩ ግንኙነት አለኝ የሚለው ነው። እሱ ጋር መልካም ነገር አለኝ። እዚህ መተው ኢንቨስት ማድረግ አለባቸው። ብዙ ነገር እመለከታለሁ። ቻይናውያን እዚህ መተው ኢንቨስት አያደርጉ የሚል እንደምንጠላቸው ጭምር። ያ ግን ልክ አይደለም። በኢንዶ ፓሲፊክ የአሜሪካ እዝ ቃል አቀባይ ይህን ማለታቸው ይፋ የተደረገ ሲሆን ቤጂንግ ራሷን እንደ ሀገር በምትቆጥረው ታይዋን ሰርጥ ዙሪያ የሚደረግ ወታደራዊ እንቅስቃሴ ከብሔራዊ ስጋት አንጻር እመለከተዋለሁ በሚል በተደጋጋሚ ሀሳቧን ታጋራለች። ለዚህም ነው ትርጉሙ አደገኛ ሆኗል እየተባለ የሚገኘው። ምንም እንኳን ዋሽንግተን ቴፒ ጋር መደበኛ የዲፕሎማሲ ግንኙነት ባይኖራትም ይልቁንም ከቤጂንግ ጋር አንድ ቻይና ፖሊሲን በመቀበል ግንኙነቷ የሀገር ሆኗል ቢባልም ነገሩ ደግሞ ዛሬ በጥርጣሬ መልክ ስትራቴጂክ አምቢጊዩቲ ግራ ማጋባት እየተከተለች ነው በሚል በዋሽንግተን ላይ ከባድ ትችት እየተሰነዘረ ይገኛል። አሜሪካ ታይዋን ጥቃት ሲሰነዘርባት ድጋፍ አድርጋለሁ በሚል ድንጋጌ አሁንም ቢሆን ቁልፍ የጦር መሳሪያ አቅራቢ ሆና መቀጠሏ ነገሩን ወደ አደገኛ ውጥረት የሚከት ሆኗል። በተለይም አሜሪካ የደሴቶች ሰንሰለት በሚል አይላንድ ቼን ከታይዋን አንስቶ የተለያዩ ደሴቶችን በማሳሰር ጂኦፖለቲካዊ የበላይነቷን በቻይና ላይ ለማስመዝገብ እየጣረች ባለችበት ሰዓት እንዲህ አይነቱ ሰጣ ገባ መልኩ ሊለውጠው ይችላል እየተባለ ይገኛል። ለቻይና ጥሪ የማቀርበው በታይዋን ፖለቲካዊና ወታደራዊ ጣልቃ ገብነታቸውን እንዲያቆሙ ነው። በታይዋን ሰርጥ ዙሪያ ሰላምና መረጋጋት እንዲመጣ ዓለም አቀፍ ኃላፊነትም ይጋሩ። በተቀሉ በቀጠናው ላይ ይህን ያድርጉ። ዓለምን ከጦርነትም ነፃ ለማድረግ ማለት ነው። ፖለቲካዊ ጥቅሟን ለማስቀጠልም ቴፒን ስለምትጠቀምባት እንቅስቃሴዎቿ ሁሉ ከዚህ ቅኝት ጋር አብሮ የሚታይ ሆኗል። ለቻይና ፖለቲከኞች ቻይና አንድም በሰላም ካልሆነም በጉልበት ታይዋንን ተጠቅልላለች ስትል አሜሪካ ግን በኃይል የሚለው ጉዳይ አይዋጥልንም ማለቷ ነገሩን ውስብስብ ያደርገዋል። በተለይም ቻይና ታይዋንን ሙሉ ለሙሉ መዝጋት የሚያስችል ወታደራዊ ልምምድ በቅርቡ ማድረጓ ይህን የሚጠቁም ያደርገዋል። ታዲያ የአሜሪካው ዊሊያም ፒ ላውረንስ የጦር መርከብ በዚህ ቀጠና መተላለፍ ቤጂንግንና ዋሽንግተንን ሌላ ትርምስ ውስጥ እንዲገቡ
እንዲጋቡ ያደርጋቸዋል የሚል ስጋት ፈጥሯል። የታይዋን መከላከያም ሆነ የቻይና ጦር በጉዳዩ ላይ ምንም አለማለታቸው በእርግጥም ቀጠናው ላይ አንዳች አዲስ ነገር አለ ወይስ የለም የሚለውን በግልጽ ለማስቀመጥ አስቸጋሪ አድርጎታል። ዶናልድ ትራምፕ ወደ ዋይት ሃውስ ዳግም ከመጡ በኋላ በዚህ ሰርጥ የአሜሪካ መርከብ ሲያልፍ ለሁለተኛ ጊዜ ነው። ዩኤስኤስ ራልፍ ጆንሰን ከዚህ ቀደም እንዳለፈች ይታወሳል። የቻይና ምስራቃዊ ቲያትር እዝ የባህር ኃይሉን ከአየር ኃይሉ ጋር በማቀናጀት አካባቢውን በቅርበት ይከታተላል። መርከቦች ወደ ቀጠናው ብቅ ሲሉም ወደ ነበሩበት እንዲመለሱ ያደርጋል። የደህንነት ስጋቱን ለመቀነስ እየሰራሁ ነው የሚል ተደጋጋሚ መግለጫም ያወጣል። በተለይም ዶናልድ ትራምፕ ቻይናን በንግድ ከዓለም ስርዓት ውጭ ለማድረግ እየጣሩ ባሉበት ሰዓት እነ ፕሬዚዳንት ሺጂንፒንግ ብርቱ አቋማቸውን ማሳየታቸው ለእንዲህ አይነት ወታደራዊ ውጥረት መንስኤ ሊሆን እንደሚችልም ይነገራል። በዓለም አቀፉ የውሃ ከቻይና ግዛት ውጭ የሆነና የታይዋን ሰርጥ ከባቢ ውሃ አካል በዓለም አቀፍ አሰራር ምክንያት የሁሉም አገር እንጂ የአንድ አገር አይደለም በሚል አሜሪካ ለቻይና ጽፋዊ ምላሽ ለመስጠት እየተገደድኩ ነው ማለቷንም ቀጥላለች። ጃፓንም ብትሆን ከአሜሪካ ጋር አብራ በመስራቷ በዚህኛው መተላለፊያ የጦር መርከቧን ልካለች። ዓለም አቀፍ አሳብ መብትን ለማረጋገጥ የሚደረግ ጥረት ቶኪዮና ዋሽንግተን ቢሉትም ቤጂንግ ግን ጸባጫሪነት ነው የሚል ስም እየሰጠችው ይገኛል። በሁለቱም በኩል ያለው የታይዋን ሰርጥ አንድ ቤተሰብ ነው። ማንም የደም ትስስራችንና ቤተሰባዊነታችንን አያቋርጠውም። ወደ እናት ሀገር የመጠቃለሉን ታሪካዊ አካሄድም ማንም አያስቆመውም። በዛ ላይ የአሜሪካ ባህር ኃይል MQ-40 ትሪተን ሰው አልባ አውሮፕላን ከአሜሪካዋ ጓም አንደርሰን አየር ኃይል የጦር ሰፈር ወደ ታይዋን ሰርጥ ደቡባዊ ክፍል ወታደራዊ እንቅስቃሴ አድርጓል መባሉ በእርግጥም ወታደራዊ ስጋቱን ያከፋዋል። ታይዋንም ብትሆን 19 የቻይና ተዋጊ ጀቶች እንዲሁም 7 የጦር መርከቦች በሰርጡ ዙሪያ በ24 ሰዓታት ውስጥ መታየታቸውን ገልጻለች። ነገሮች ይሄዱበት ያለው ርቀት ወደ ጦርነት ነጋሪት ጉሰማ መሆኑን ሊጠቁም ይችላል የሚባለውም ከዚህ አንጻር ነው። በተለይም የቻይና ህዝብ ነጻ አውጪ ኃይል ትላንት 76ኛ ዓመታዊ የባህር ኃይል ቀኑን በማክበሩ ወታደራዊ ጡዘት ከባቢው ላይ ፈጥሯል። የአሜሪካ ኢንዶ ፓሲፊክ እዝ ቃል አቀባይ ዓለም አቀፉ ማህበረሰብ በታይዋን ሰርጥ ዙሪያ የሚያደርገው እንቅስቃሴ ሊገደብ አይገባም፣ የውሃ ህግ ይከበራል፣ አሜሪካ የትኛውንም ኃይል አካሄድ አትቀበለውም ማለታቸው በእርግጥም አደጋ ሊፈጥር እንደሚችል ፍንጭ ይሰጣል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርብ ዓመታት ሺጂንፒንግ ወታደራዊ እርምጃ በታይዋን ሰርጥ ላይ ይወስዳሉ በሚል ትንበያቸውን ማስቀመጣቸው በአሁኑ ወታደራዊ ውጥረት ጋር ሲታጀብ የቻይና ምላሽ ምን ሊሆን ይችላል የሚለውን ደግሞ አሁንም አደገኛ እያደረገው መጥቷል።